የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘመኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ሌላኛውን ጉዳይ ደግሞ እንመልከት። የፖርቹጋልን ጉዳይ እናንሳ። እንግዲህ በዚህ ውድድር ላይ ከሚጠበቁና በጣም ጥሩ ስብስብ አላቸው ከሚባሉ ብሔራዊ ቡድኖች መካከል አንዷ ናት። አሰልጣኙ የሌላ ሀገር ዜግነት ኖሮት ነው ፖርቹጋልን የሚያሰለጥነውና እናንሳ ይህንንም ጉዳይ። እንደ ብዙ ጎረቤታሞች በጣም የሚዋደዱ ናቸው ለማለት ያስቸግራል። የአይቤሪያ ጎረቤቶች ናቸው ስፔን እና ፖርቱጋል። ግን ፖርቱጋል የውጭ ሀገር አሰልጣኝ ለመቅጠር ወስናለች እና በታሪኳም ለመጀመሪያ ጊዜ ሉዞፎን የማይናገር ወይም የፖርቱጋል ቋንቋ ተናጋሪ ያልሆነ ሰው ቀጥራለች። ከዛ በፊት ሁለት የውጭ ሀገራት አሰልጣኞች ቀጥራ ነበር፣ ግን ሁለቱም ብራዚላውያን ነበሩ። አንደኛው ኦቶ ግሎሪያ የሚባሉት፣ ሁለተኛው ሉዊስ ፌሊፔ ስኮላሪ ናቸው። ግሎሪያ በዓለም ዋንጫ ታሪክ የፖርቱጋል ብሔራዊ ቡድንን ምርጡን ቡድን የሰሩት አሰልጣኝ ናቸው። ያን ዩዜቢዮ የነበሩበት የ1966ቱ የእንግሊዝ የዓለም ዋንጫ ላይ ሶስተኛ ሆኖ የጨረሰው እስካሁንም ድረስ የፖርቱጋል ብሔራዊ ቡድን በዓለም ዋንጫ የተሻለውን ጉዞ የተጓዘበት ቡድን የሚባለው የ1966ቱ የዓለም ዋንጫ ላይ ነው። እንግዲህ ፖርቱጋል ያላሸነፈችው ትልቅ ውድድር የዓለም ዋንጫን ውድድር ብቻ ነው። በጣም የተቃረበችው ያን ጊዜ ነው 1966 ላይ ነው እና ብራዚላዊ አሰልጣኝ ነበሩ። ግን ቁም ነገሩ ሉዞፎን መሆናቸው፣ የፖርቱጋል ቋንቋ የሚናገሩ መሆናቸው ነው። ሁለተኛው የውጭ ሀገር አሰልጣኝ ከሮቤርቶ ማርቲኔዝ በፊት የነበሩት ማለት ነው ሉዊስ ፌሊፔ ስኮላሪ ነው። እሳቸው ነው የዓለም ሻምፒዮን ሆኖ ነው የመጡት። የ2002 የዓለም ዋንጫ ላይ የብራዚል ብሔራዊ ቡድን በመንከራተት ነው ወደዛ ውድድር የመጣው። ወደ ዓለም ዋንጫ ማለፉ እንኳ አጣብቂኝ ውስጥ ነበር። ለመጀመሪያ ጊዜ ዓለም ዋንጫ ሊያልፋቸው ጫፍ ላይ የነበረበት፣ የተለያዩ አሰልጣኞችን የቀጠሩና የሸኙበት እና ወደ ዓለም ዋንጫው ለማለፍ የመጨረሻውን ቦታ ይዘው ወደ ዓለም ዋንጫው የመጡበት የዓለም ዋንጫ ሻምፒዮን ግን የሆነ ቡድን ነው እና ቢግ ፊል ነበሩ ያንን ቡድን፣ ወይም ፊሊፓኦ የሚሏቸው ብራዚሎቹ እሳቸው ነበሩ ያንን ቡድን ያሰለጠኑት። ከዛ በኋላ ነው የፖርቱጋል ብሔራዊ ቡድን አሰልጣኝ ሆኑት። እነ ክርስቲያኖ ሮናልዶ ለመጀመሪያ ጊዜ ለፖርቱጋል ብሔራዊ ቡድን የተጠሩት በሉዊስ ፌሊፔ ስኮላሪ የአሰልጣኝነት ጊዜ ነው። ገና የማንቸስተር ዩናይትድ ተጫዋች እንደሆነ በጥቂት ሳምንታት ውስጥ ነው ለፖርቱጋል ብሔራዊ ቡድን የተጠራው። የእሳቸውም ሬከርድ በጣም ጥሩ ነው። የመጀመሪያ የዓለም ዋንጫቸው የ2006 የዓለም ዋንጫ ነው። በእርግጥ 2004 የአውሮፓ ዋንጫን አሰልጥነዋል። ያም ቡድን ላይ የፖርቱጋል ብሔራዊ ቡድን ፋይናሊስት ነበር፣ በግሪክ የተሸነፉበት የፍጻሜ ጨዋታ ማለት ነው። ግን የመጀመሪያ የዓለም ዋንጫቸው የሮናልዶም የመጀመሪያው የዓለም ዋንጫ የ2006ቱ የጀርመኑ የዓለም ዋንጫ ነው። ስለዚህ ፖርቱጋል ከዚህ በፊት በሁለት ፖርቱጋሊያን ባይሆኑም ግን የፖርቱጋል ቋንቋ በሚናገሩ አሰልጣኞች ሰልጥና ታውቃለች። ማርቲኔዝ ይለያሉ እና መጀመሪያውኑ በፖርቱጋል ትልቅ እንዴት ስፔናዊ አሰልጣኝ ያሰለጥነናል የሚል፣ ስፔን የበለጠ ትልቅ የእግር ኳስ ሀገር ቢሆንም በስፋቱም በጣም ትልቅ ሀገር ነው። 50-60 ምናምን ሚሊዮን ህዝብ ነው። ፖርቱጋል 10 ሚሊዮን ትንሽ ሀገር ነው በጣም። ለዚህ ነው ፖርቱጋልን የአውሮፓው ኡሩጓይ የሚሉት። ኡሩጓይ 3 ሚሊዮን ምናምን ህዝብ ኖሯት 2 ጊዜ የዓለም ዋንጫ አሸንፋለች። ዲስፕሮፖርሽኔት የሆነ 1930ውን የ1950ውን የዓለም ዋንጫ አሸንፋለች። በሌሎችም ብዙ የዓለም ዋንጫዎች ላይ ሴሚፋይናሊስት ሲሆኑ አይተናል። በኦስካር ዋሽንግተን ታባሬዝ አሰልጣኝነት ለምሳሌ በቅርብ ጊዜ ብዙ የዓለም ዋንጫዎች ላይ ሴሚፋይናሊስት ነበሩ እና ፖርቱጋልም 10 ሚሊዮን ብቻ ኖሯት ግን የተሰጥኦ ስፍራ ነች እና አሁን በዚህኛው የዓለም ዋንጫ ላይ ሻምፒዮን ለመሆን መቼስ ሻምፒዮን ሆነሽ የማታውቂ ከሆነ ፌቨራይት ነሽ አትባይም። ሰዎች ከዚህ በፊት ማስረጃ ስለሌላቸው በክለብ ውድድር እንደምንለው ማለት ነው በማመንታት ነው ያንን የሚናገሩት። ለመገመት በጣም ቀላል የሚሆነው ስፔንን፣ ፈረንሳይን ምናምን በቅርብ ወይ አርጀንቲናን የዓለም ዋንጫ ሲወስዱ ያየሻቸውን ቡድኖች በቅርብ ጊዜ በማየትሽ ምክንያት ያንን ማድረግ እንደሚችሉ ማስረጃ ስላለ ሰዎች የበለጠ እነዛን ቡድኖች ይገምቱ ይሆናል። ግን በተሰጥኦ ከየትኛውም ስብስብ አያንስም። የፖርቱጋል ብሔራዊ ቡድን ስብስብ ከብዙዎቹ ቢሻል እንጂ አያንስም። ሞስት ባላንስድ ቡድን ነው።
በሆነ ቦታ የሆነ ቦታ መሳሳት ያለበት አይመስለኝም። ከግብ ጠባቂው እስከ ፊት ድረስ በጣም የተሟላ ስብስብ፣ ጥራትም ጥልቀትም ብዙ አማራጮችም ያሉት እና ቅድም የዓለም ሻምፒዮኖች የሚሆኑ ቡድኖች ፕራይም እድሜያቸው ላይ ያሉ በርካታ ተጫዋቾች ያስፈልጉታል ካልን ይሄ የፖርቱጋል ብሔራዊ ቡድን ክላሲክ ማሳያ ነው። በጣም ብዙ ተጫዋቾች ፕራይም እድሜያቸው ላይ ፕራይም ብቃታቸው ላይ ያሉ ተጫዋቾች ያሉበት የአውሮፓ ቻምፒየንስ ሊግ አሸናፊ በሆነ ቡድን ውስጥ በጣም ትልቅ ሚና ያላቸው 3 ተጫዋቾች ያሉት የአማካይ ክፍሉ የፔዥ የአማካይ ክፍል ኢፌክቲቭሊ የፖርቱጋል ብሔራዊ ቡድን የአማካይ ክፍል ነው። 2 ተከታታይ ዓመት ቻምፒየንስ ሊግ ያሸነፈ ወርልድ ስታር ተጫዋቾች ያሉበት ነው። ቪቼኛ፣ ቤርናርዶ ሲልቫ፣ ዦአው ኔቬስ፣ ብሩኖ ፈርናንዴሽ፣ ኑኖ ሜንዴሽ፣ ሩበን ዲያስ አይነት ተጫዋቾች ያሉት በፖርቱጋል ታሪክ ቤስት ጄኔሬሽን ኦፍ ፉትቦለርስ የሚባሉ በቃ ምርጥ ትውልድ ድሮ ይባል የነበረው በ1990ዎቹ መጀመሪያ ላይ የቀድሞ የማንቸስተር ዩናይትድ ምክትል አሰልጣኝ የሪያል ማድሪድና የበርካታ ብሔራዊ ቡድኖች አሰልጣኝ አሁን የጋና ብሔራዊ ቡድን አሰልጣኝ የሆኑት ካርሎስ ኪሮሽ ያሰለጠኑትና የዓለም ወጣቶች ዋንጫን የወሰደው የነ ሩይ ኮስታ፣ ጆርጅ ኮስታ፣ ቪክቶር ባያ፣ ሉዊስ ፊጎ ትልቁ ሱፐርስታራቸው፣ ዦአው ፒንቶ አይነት በጣም ትልልቅ ተጫዋቾች የነበሩት ያ ትውልድ ቤስቱ ትውልድ ነው ይባላል። 2000 አውሮፓ ዋንጫ ላይ ግማሽ ፍጻሜ ደርሶ በዛ የአቤል ዣቪየር ኳስ በእጅ ነክቶ በዚዳን የመጨረሻ ሰከንድ ጎል ከፋይናል የቀረው ቡድን ነው ምርጥ ትውልድ ይባል የነበረው። ይሄኛው ግን ከዛም ይበልጣል። በብዛቱም በጥራቱም በትልልቆቹ ክለቦች ውስጥ ባላቸው ተጽዕኖ ልክ ነው። ያኔ ሩይ ኮስታ ፊዮረንቲና ውስጥ ነበር። ፊዮረንቲና ትልቅ ቡድን ነበር። ፊጎ ያ በዛ ክረምት ነው ወደ ሪያል ማድሪድ የተዘዋወረው፣ ግን የባርሰሎና አምበልና ምልክት የነበረ ተጫዋች ነው። ኑኖ ጎሜሽ መጣ። የዛ ትውልድ አካል አይደለም፣ ዘግይቶ የመጣ ነው፣ ግን ብዙ ሰው የሚወደው ተጫዋች ነበር ኑኖ ጎሜዝ። ምርጥ ተጫዋቾች ነበሯት በዛ ጊዜ። ይሄኛው ግን በእኔ ግምት ከዛ የሚበልጥ ይመስለኛል። ከዛ ደግሞ የሆነ መንፈስ የዲዮጎ ዦታ የቡድኑ ሱፐርስታር ተደርጎ የሚቆጠር ተጫዋች አለ። በጣም ጠቃሚ ተጫዋች ነበር እና ባለፈው ይፋ ሲያደርጉ አራት ግብ ጠባቂ ነው መጀመሪያ የመረጡት እና አንዱ እንደሚቀነስ ይታወቅ ስለነበር ይፋ ሲያደርጉ 27 ተጫዋች አለ። 26 አይደለም የምትመርጩ ግን 27ኛ ተጫዋች መርጠው ነበር። 4 ግብ ጠባቂ መርጠው ስለነበር አንዱ እንደሚቀነስ እየታወቀ ማለት ነው እና 27 ሲደመር 1 ብለው ነው ይፋ ያደረጉት 27+1 ያ ዲዮጎ ዦታ ነው። በኋላ አንዱ ግብ ጠባቂ ተቀነሰና አሁን 26.1 ብለውታል እና ልክ የዛሬ ዓመት አካባቢ የኔሽንስ ሊግ አሸናፊ በነበሩበት ጊዜ የዚያ ቡድን ተጫዋች የነበረ ነው እና አሁን በዚህ ውድድር ላይ አይኖርም፣ ግን በዛ የኔሽንስ ሊግ ባሸነፍንበት ካምፕ ውስጥ በጣም ወሳኝ የቡድኑ አባል ነበር የሚል አስተያየት ይሰጣሉ። ስለዚህ እሱ የለም፣ ግን የእሱን መንፈስ ለቡድኑ ውስጥ ለማካተት በመፈለገ አይነት 26 ሲደመር 1 ብለውታል። የዛሬ 2 ዓመት የነበረው የአውሮፓ ዋንጫ ላይ ጥሩ የአውሮፓ ዋንጫ አልነበረም ለፖርቱጋል ብሔራዊ ቡድን። ሩብ ፍጻሜ ድረስ ነበር የተጓዙት እና ብዙ ተጠራጣሪዎች ነበሯቸው። ሮበርቶ ማርቲኔዝ፣ አንዳንዶች ፖርቱጋላውያን ሳይቀሩ ትልልቅ የፖርቱጋል ብዙኃን መገናኛዎች ሳይቀሩ ከኃላፊነት መነሳት አለባቸው የሚል አቋም የነበራቸው፣ ሲጀመር ስለምን ስፔናዊ አሰልጣኝ እንቀጥራለን የሚል እምነት የነበራቸው ነበሩ። ግን የሌቭሉ የቡድኑ የስኳዱ ሌቭል ግን በጣም በጣም ከፍተኛ ነው። ኢንተርናሽናል ኮቺንግ ስታፍ ነው ያላቸው። የሚገርም ነው። ስፔናዊ ናቸው፣ ግን ከ21 ዓመታቸው ጀምሮ በስፔን አልኖሩም። በጊዜ ነው ከስፔን የወጡት። አሁንም ከዛ በኋላም ወደ ስፔን ተመልሰዋል። ያው እየተመላለሱ ይሆናል እንጂ አልኖሩም ወደ ስፔን ተመልሰው እና በጣም ኢንተርናሽናል ዜጋ ናቸው ማለት ትችላለች። ብዙ ሀገራት ሰርተዋል። ይሄ ፕሉሪናሲዮናል ፕሉሪ ካልቸራል የሚባል ነገር አለ። ብዝሃ ተወካይነት ያለው አይነት ኢንተርናሽናል የሆነ ኮቺንግ ስታፍ እኔ ያላቸው። ግን ሰውየው የቤልጅየምን ብሔራዊ መዝሙር ይዘምሩ ነበር በፊት። አሁን ደግሞ የፖርቱጋል ብሔራዊ ቡድንን ብሔራዊ መዝሙር ይዘምራሉ፣ ያንን አይነት ሎያሊቲ ለማሳየት። እናም የጂፕሲ ኢትኒሲቲ ያለው ሄሱስ ሴባ የሚባል የምክትል አሰልጣኝ ያላቸው ዊጋን ውስጥ ያወቁት ባስክ የሆነ ኢኛኪ ባርጋራ የሚባል የግብ ጠባቂ አሰልጣኝ ያላቸው፣ ዌልሳዊ ሪቻርድ ኤቫንስ የሚባል በስዋንሲ ውስጥ የስዋንሲ አሰልጣኝ በነበሩበት ጊዜ የተዋወቁት ፊዚዮቴራፒስትና ፊዚካል ትሬነር አላቸው። ስቲን ካምፖ የሚባል በጣም ወጣት የሆነ አናሊስት አላቸው፣ ቤልጅየማዊ ነው። ሪካርዶ ካልቫሪዮ ፌመስ ተጫዋች ነው፣ ቼልሲ ውስጥም ሪያል ማድሪድ ውስጥም የምናውቀው እሱ ረዳት አሰልጣኛቸው ነው። እና ሪካርዶ ፔሬራ ከግብ ጠባቂዎች ጋር አብረው ይሰራል። ኦስቲን ማክፊ
ኡናይ ኤመሪ የቆመ ኳስ አሰልጣኝ ሆኖ ምን ጸጉረ ረጅሙ ሰው የእሳቸው የቆመ ኳስ አሰልጣኝ ሆኖ ይሰራል እና እሳቸው እንዳሉት በቃ እነዚህ ተጫዋቾች ከብዙ ክለቦች ውስጥ የሚጫወቱ ናቸው። ፖርቱጋል ለነገሩ እንደሚባለው ሰሜንና ደቡብ ምናምን አንድነት ያለው አይደለም። የባህል የቋንቋ አንድነት እንጂ የባህል የአመለካከት ልዩነት አለ። ልክ እንደ ስፔን የተከፋፈለ ባይሆንም ግን መልበሻ ክፍሉን አንድ ማድረግ ያስፈልጋል የሚል እምነት አላቸው። ለማንኛውም ይሄ የፖርቱጋል ብሔራዊ ቡድን ትልልቅ ተጫዋቾች አቶ ባያውቅም ግን እንደዚህ አይነት ትውልድ የነበረው አይመስለኝም። ቅድም እንዳነሳሁት የፔዤ የቻምፒየንስ ሊግ አሸናፊ የሆነው ቡድን ውስጥ ወሳኝ የሆኑ 3 ተጫዋቾች አሉ። የማንቸስተር ዩናይትድ አምበል የፖርቱጋል ብሔራዊ ቡድን ተጫዋች፣ የማንቸስተር ሲቲ አንደኛና ሁለተኛ አምበሎች የነበሩት በተጠናቀቀው የውድድር ዘመን ሁለቱም የፖርቱጋል ብሔራዊ ቡድን ተጫዋቾች ናቸው፣ ሩበን ዲያስ እና ቤርናርዶ ሲልቫ። የፖርቶ አምበል ዲዮጎ ኮስታ የዚህ ብሔራዊ ቡድን በመሪዎች የተሞላን ቡድን ልምድም መሪነትም በትልቅ ደረጃ መጫወትም በክለብ ፉትቦል ስኬታማ መሆንም ያለው ነው እና ፖርቱጋሎቹ የበለጠ በቃ ወደ አውሮፓ ሄደው አሁን በጣም አቀላጥፎ እንግሊዝኛውን ስፓኒሽ መናገር ማይችል ሰው የለም እና እሳቸው የሚሉት ዓለም የዓለም ዋንጫ ማሸነፍ አለበት። ምክንያቱም የዓለም ሜንታሊቲ ኖሮን እናውቃለን። ከ500 ዓመት በፊት እኮ ነው አሳሾች ሆነው ፖርቱጋሎቹ ከራሳቸው ምድር ወጥተው ዓለምን ማሰስ የጀመሩት። እንደ ፈርዲናንድ ማጂላን አይነቱ ሰው 1521 ላይ ለኤክስፔዲሽን በወጣበት ጊዜ ነው ህይወቱ ያለፈው እና የዓለም ዋንጫ ለማሸነፍ የሚሆን በቂ ተሰጥኦ አላቸው። ከዛ ክርስቲያኖ ሮናልዶ አለ። የቡድኑ በፖርቱጋል እግር ኳስ ታሪክም በፖርቱጋል ጠቅላላ የሀገሪቱ ታሪክም ከትልልቆቹ ገናና ስሞች መካከል አንደኛው ነው እና ያው የክርስቲያኖ ጉዳይ ራሳቸው እኔ ምንም ማስረጃ ማቅረብ አያስፈልገኝም። በ25 ባለፉት 30 ጨዋታዎች 25 ጎሎች አስቆጥሯል። ከዚህ በላይ ማስረጃ የለም እና በጣም ጠቃሚ ነው ብለዋል። እንግዲህ እሳቸው ሲመጡ የነበረው አንደኛው ግምት ከዛ ከ2022 የዓለም ዋንጫ በኋላ ወይ ራሱ ሮናልዶ ከብሔራዊ ቡድን ራሱን ሊያገል ይችላል ወይ እሳቸው ላይ መርጡት ይችላል የሚል ግምት ነበር። ግን በጣም አስፈላጊ ተጫዋች ነው የሚል የቡድኑ አባል ብቻ ሳይሆን የቡድኑ ጀማሪ ተጫዋች ነው። ይሄ ዲቤት አለው፣ ይሄ ክርክር አለው። ምክንያቱም ሮናልዶ አሁን አውሮፓ ውስጥ አይደለም እየተጫወተ ያለው፣ በሳውዲ ሊግ ነው እየተጫወተ ያለው። በአርጀንቲና በነገራችን ላይ አርጀንቲና ውስጥ ይህንን የመሰለ ተመሳሳይ ክርክር አለ። ሜሲን በተመለከተ ሜሲ ጠቃሚ ነው አይደለም፣ ሮናልዶ ጠቃሚ ነው አይደለም የሚል ክርክር አይደለም። ዊ ሃቭ ቱ ሙቭ ፎርዋርድ፣ በቃ ለሌሎች ተጫዋቾች እድል መሰጠት አለበት አሁን የሚል ግምት ያላቸው በኤሊት ደረጃ ባሉ የአውሮፓ ክለቦች ውስጥ የሚጫወቱ ተጫዋቾች መካተት አለባቸው የሚል ክርክር አለ። ሮቤርቶ ማርቲኔዝ እስካሁን ድረስ እንግዲህ የማጣሪያ ጨዋታዎቻቸው ስኬቶችን ጨምሮ በጣም የተዋጣለት ሪከርድ ያላቸው ናቸው። 70% ጨዋታ የማሸነፍ ሬት አለ፣ 68%። ግን ይሄኛው የዓለም ዋንጫ ለብዙ የፖርቱጋል ተጫዋቾች የመጨረሻ የዓለም ዋንጫ ሊሆን ይችላል። በእርግጠኝነት ለሮናልዶ የመጨረሻ የዓለም ዋንጫው 41 ዓመቱ ስለሆነ ከሞላ ጎደል ለብሩኖና ለቤርናርዶ ሲልቫ የመጨረሻ የዓለም ዋንጫ ሊሆን ይችላል። ሁለቱም 30 እና 31 ዓመታቸው ስለሆነ ስለዚህ ይሄኛው የፖርቱጋል ትውልድም የዓለም ዋንጫ ያላሸነፈ ግን ትልቅ ጄኔሬሽን እንዳይባል ስፔናዊ አሰልጣኝ ትልቅ ኃላፊነት አለባቸው። ስፔናዊ አሰልጣኝ ግን የፖርቱጋልን ብሔራዊ መዝሙር የሚዘምሩ የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘምኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።